ናትሽ ኤርሚ በላሽ እንደዚህ ነገር ጨናነቅሽ ፈልጊ አይደለም ግን ማታ እንቅልፍ ተኝቷል በስትክክል ማታችን በጣም ብዙ ነገር አውርተናል ከሱ ጋር በጣም ብዙ ነገር አውርተን በቃ እሺ ብሎ ተስማምቶልን በጤናው ላገኘው እኔ ግራ ገብት ብሎኛል አሁን ይሄ ሁሉ ነገር የእውነት ማለት ነው አሁን በጣም ከባድ ነገር ውስጥ ነው ያለው አብርሃም እኔ እንጃ እውነት ለመናገር በጣም ከባድ ነገር ነው እኔ ማለት በዚህ ልክ እነ ቡዜ ቤት ወስዶ እሱ ደግሞ ድጋሜ በሌሊት ተነስቶ መሄድ ማለት በጣም ነው የሚያስደነግጠው በጣም ነው የሚያሳዝነው ጋይስ የዚህ ልጅ መጨረሻው ምንድነው ግን ማለት በጣም ከባድ ነው በጣም ማለት ሰው ልጅ እንዴት እንደዚህ ይሆናል ማለት ይሄ መንፈስ ነው ማለት ምንድነው ጋይስ ምንድነው እየተፈጠረ ያለው ለእናንተ የገባችሁ ነገር አለ ለኔ ያልገባኝ እኔ እኮ አዲስ ነገር እየጠበቅኩኝ ነበር በቃ ማለት ዛሬ ያኔ የተነገረኝ ትላንትና የሰማሁት ነገር ነበርና አሁን ደግሞ እንደዚህ አይነት ነገር መስማት በጣም ነው የሚያሳዝነው በእውነቱ መልሰው እሺ እንዴት ነው መመለስ የሚቻለው እንዴት ነው መሆን የሚችለው ምንድነው አንቀር ነው ቤት ማደርን በዚህ ልክ ለምንስ እስከበለው ሲጀመር ነው ኤፍሬም እሺ ሲል በራሱ እሺ በቃ ነው ሩታኒ ሲላት በራሱ የሆነ ውስጥ በጣም ተጠራጥሮ ነበር አቅም አንሶት በተኛበት እውነት ማለት ነው ጋይስ አስባችኋል ሌሊት ተኝቷል በቃ ሁሉም ተኝቷል ከዚህ በኋላ አይነሳም ምናምን ብላችሁ ደናደር ተባብላችሁ ከዛ እሱ ተነስቶ ቀስ ብሎ ሲወጣ ምንድነው የምትሉት ይሄ ምንድነው የሚባለው በኢየሱስ እንደዚህ አይነት ነገር በጣም ነው የሚያስፈራው እና የተመታ ይሆነ እኔ እንጃ ምንም የሚያስደነግጥ ነገር ነው ጋይስ ማለት በጣም ይከብዳል በጣም ነው የሚከብደው ምን አርጋ ነው ብላችሁ ምን ተደርጎ ነው ማለት እንዴት እንደዚህ ሊሆን ቻለ ፋሚሊ እንዴት ነው ማለት እኔ ጋይስ ደመቁን እንዴት እንደምናገራት አላቅም ዛሬ እውነት ለመናገር ዝም ብል ነው የሚሻለው ከተናገርኩኝ በጣም ብዙ ነገር ነው የምናገረው አይመለሰው አሁን እኮ ነው ግራ የገባኝ ነገር ወይ ከነሱ ጋር ተስማምተን አምነውልን እሺ በቃ ታሟል ብለው ከኛ ጋር ተባብረው ልጁን ለማዳን አልሞከሩም እኔ እነሱ ደህና ናቸው እኛ ደህና አይደሉም እነሱ ደህና ናቸው እያልን እስከ መች ነው የምንቀጥለው ይሄ ነገር እስከ መች ነው የሚያበቃው ማብቂያው ነው የናፈቀኝ አሁን ማለት ነው መች ነው የሚያበቃው ይሄ ነገር እሺ በቃ ያቻለው የእውነት ማለት ነው ቡዜ በጣም ነው በቃ ትላንትና ራሱ እንደዛ ሷዛ ያቺ ሩታ የምትባለው እንደዛ ስትቀውጥና እንደዛ ስትን በጣም ያዙኝ ልቀቁኝ ነገኛ እኔ በጣም ነበር የፈራሁት ምክንያቱም አብርሃም አሁን ደህና ነው ነገ እንሄዳለን ምናምን ጉዟችንን እንቀጥላለን ስትል እቺ ልጅ በቃ ጤነኛ ናት ወይስ ቀውሳለች እያልኩኝ ነበርና ማለት ቡዜ በጣም ነበር የተናደደችው ግን እንደተናደደችው እንኳን አልተናገረቻትም ጋይስ እና በእውነቱ በጣም ነው የሚያሳዝነው እኔ ማለት ቤተሰብ እኮ አንድ አብርሃም እንግዲህ እኔ እንጃ አላቅም እኔ ማለት የእውነት ጸበል ወሰዱት በቃ ልጁን እንደታመመ እነሱ አላመኑም እናንተ በቃ ያመናችሁት ሰዎች ጸበል ወሰዱት ይሄ ልጅ መዳን አለበት እንዴ ነገ ለሊት ተነስቶ እሷ በጠራቸው ቁጥር መኪና ላይ ቢወርቅ የሆነ ነገር ቢሆን ይሄን ልጅ አትፈልጉትም ወይ እኔ የእውነት በጣም ነው ያዘንኩትኝ ማለት በቃ ምን እንደምል ነው ያጣውትኝ እውነት ለመናገር እንዴ ጋይስ ይሄ ልጅ ወጥቶ የሆነ ነገር ቢሆንስ አሁን እሷ መታወስዳ ነው ወይስ እሱ ራሱ ተነስቶ ሄዶ ነው ልጁ ማለት ነው በጣም ነው ለማመን የሚከብደው ለማመን ይከብዳል እንዴ አበደ ኧረ በጌታ በኢየሱስ ስም እኔ ለጠላቱ ማያደርገው ይሄንን ያሁን የተናገርኩት ነገር እኔ አብርሃም ላይ አልለውም ይሄንን መቼም ያሳዝናል በጣም ነው የሚያሳዝነው አሁን ሲጀመር ምንሽ ምን ይደረጋል ታዲያ ተወኝ በእናትህ አሁን ተረጋጊ ለማንኛውም ነገር ነው ግራ የገባኝ አሁን ላይ ምንም ነገር ማለት ነው ምንም ነገር ነው ግራ የገባኝ ልክ ነሽ የሚያስጨንቅ ነገር እኮ ነው ምን አሁን እንዴ ሲጀመር እንዴት አይተሽ ነው ደግሞ ኧረ በእናትህ ነሽ እንዴት ታነስቺ እስኪ ልጅ ብዬ ዞር ብዬ ስመጣ አይደለም እንዴት ነው ለራሴ ግራ ገብቶኛል አሁን እኮ የለም ጭራሽ ቡዜ እንደዚህ ከሆነ ይሄንን ቪዲዮ ለቡዜ ሼር አድርጉልኝ እንደዚህ ከሆነ
አንደኛ ደረጃ ያው አብርሽ ፕሮቴስታንት ከሆነ ይጸለይለት፣ ሁለተኛ ደግሞ ጸበል ውሰዱት፣ ሶስተኛ ደግሞ በቃ እንዳይወጣ ማለት መጠበቅ ነው ያለባችሁ። ምክንያቱም ይሄ ልጅ የሆነ ነገር ከሆነ በኋላ ነገ ከመጸጸት ምንድነው በርበሬ መጣ ብቻ የሆነ ተረት አለ። ምንድነው የሚባለው? ምንድነው አስቀድሞ መጠንቀቅ ምንድነው ምንድነው ከመፋቀቅ አስቀድሞ መጠንቀቅ ይባላል። እና ይሄ ነገር ወደ ብዙ ነገር ሳይሄድ ከዚች ሴትዮ ሩታ ከምትባል ሴትዮ አብርሃም መውጣት አለበት። በቃ ከኤፍሬምና ከሩታ እጅ አብርሽ መውጣት አለበት። ይሄንን አስረግጬ ነው መናገር የምፈልገው። ከሩታና ከኤፍሬም እጅ አብርሽ መውጣት አለበት 100%። ምክንያቱም እነሱ እስካሉ ድረስ የልጅ ሰላም ላይ አያገኝም። እና ቤተሰቦቼ የሆነ ሰውየው እንትን ሲል ነበረና እስቲ ቪዲዮ እስከ መጨረሻ ድረስ አዳምጡ። ካመናችሁበት ሼር አድርጉ ለቡዜ። አመሰግናለሁ። እኔ በዚሁ ልሰናበታችሁ። የእግዚአብሔር ሰዎች ጋር እውነተኛ እግዚአብሔር የሚሰራባቸው ሰዎች አሉ። እነዛ ሰዎች ይሄን ልጅ ላይ እንዲጸልዩለት ማድረግ ጥሩ ነው። ሁለተኛ የሚሰማው ድምፅ ሊኖር ይችላል፣ አናውቅም። ያ የአጋንንት ስራ ሊሆን ይችላል። አእምሮን እንዲወስን እሱ እንዳያስብ ያደረገው ነገር በዛ ሁኔታ የምንሰራበት ሁኔታ ብናውቅ ይሄን ልጅ እና ይሄን ብቻ አይደለም ብዙ በአጋንንት የሚሰቃዩ በዚህ በድግምት የሚሰቃዩ ወገኖች ማዳን ይቻላል። ግን ሁሉም የተለያየ አመለካከት ነው የሚያራምደው እና ሁለቱ ላይ ከባድ የወንጀል ተጠያቂነት ይመጣል። እኔ አይደለም ይህንን የምልበት ህጉ ነው። እንዴት አድርገህ ነው አብርሃም ዳግም ወደዚህ ቤት እንደማይመለስ ያረጋገጥከው? የአብርሃምን ሚስት ሄደ ለሴክሹዋል ሪሌሽንሽፕ የፈለግከው? ለስማት ሁሉ ሲሞክር ነበረ። ሰውነቷን ስደባብስ ነበረ። ፎቶ ሲያወርድ ነበረ። ከዛ ጊዜ ጀምሮ የአብርሃም ህይወት ተቃወሰ። እሱ ደግሞ በጤናማ አእምሮ በነበረ ጊዜ ልታስገድዱኝ አትችሉም፣ ልታስገድደኝ አትችልም፣ የኔ ምርጫ የኔ ነው የሚል ቪዲዮ በሙሉ አይቻለሁ። ሁሉን ነገር እና ልቤ ይቃጠላል። እንደዚህ ጋ አላውቃቸውም፣ እኔ ግንኙነትም የለኝም። ግን እንዴት ታገኛቸዋለህ? ሁሉም የራሱን ኦፒኒየን እና ችግሮች እዚያ አካባቢ ይፈታሉ ብዬ አስባለሁ። ስለሰማችሁኝ አመሰግናለሁ። እሺ ወንድሜ አባታችን፣ እኛም በጣም በጣም እናመሰግናለን። እና በውስጥ ቡዜ ቁጥር ካላችሁ ልጆች ማለት ነው ለሱ ስጡት። እሺ ከቡዜ ጋር ያውራ ወንድሜ። አንተ ያልከው ትክክል ነው። ነገር ግን ሰው የለም። እሺ እንደዚህ ስለ ህግ በጣም ጠንቅቆ የሚያውቅ ሰው የለም። ደግሞ ስለ ቤተሰብነታቸው ነው መሰለህ ዝም ብለው እያዩ ናቸው። እንግዲህ እስኪ ከእግዚአብሔር ጋር የሚሆን ነገር እናያለን ብለን እየጠበቀን ነው። አይ በቃ ዋናው ቡዜንና የቡዜ ወንድም ታላቅ ወንድማቸው አለ አይደለ? ያረጋ የሚለው ታላቅ ወንድማቸው እንኳን ታው ወንድሜ፣ ታላቅ ወንድማቸው ነገሩ ጠንሳሹ ዋናው እሱ ነው። እሱ አያስፈልግም፣ እዚህ ጋር አታስፈልገውም። እሱ ለልጆች እንደውም አያስፈልግም። እሱ ግን ዋናው ቡዜ ጋር ብታወራ የተሻለ ነው ሞር ብዬ አስባለሁ። 03 ማለት ነው 03 በኢንቦክስ የእሱ ቁጥር ጻፍለት፣ ለቡዜ ቁጥር ማለት ነው ለሱ የቡዜ ቁጥር። እሺ ልናገር። እሺ ጻፊና እንድንገርሽ እኔ ጋር ያሉ በውስጥ በኢንቦክስ ጻፍለት። ፖሎ ከሆነሽ ፖሎ መልሽላት። እሺ በውስጥ እንዳለሽ እኔ ምንም ሀዝ ፍላጋ ሳይሆን በቃ እንደው ልጁን ያሳዝኖኝ ነው። ልጁማ ጸሎት ቤት ሄደዋል እኮ ወደ ቀድሞ አይምሮ ባይመለስም ተመልሶ እንደ በፊቱ ሳይሆንም ተመልሷል። ግን ጸሎት ቤት እንደወሰደች ነው ነገረችው እና ተከታትሎ መጸለይ ያስፈልጋል ማለት ነው። ከእሷ ጋር ቢያወራ አይቻልም? ችግር የለም። እኔ ቁጥሩን ሰጣለሁ። ችግር የለም። መልካም። እሺ ፎሎ አርግተካል መጀመሪያ እሱን ፎሎን እሺ አላጋለሁ። ችግር የለም። ፎሎ መልሽላትና ከዛ በኋላ የእሷ ቁጥር ትሰጣለች ለአንተ እና ከዛ በኋላ የኔን ሳውንድ ላኩላት። ሀሳቡ እንዲህ ነው። ብዙ ቦታ ኮሜንት በጽሁፍ በዝርዝር ነገር ጻፍኩኝ።
ግን ያው ሁሉም ግርግር እንጂ የሚያበዛው ምንድን ነው ያለው? እኔ ከመነሻው ጀምሮ በጤናማ ጊዜ በነበረበት ጊዜ ያወራቸው በህጋዊ መንገድ አልፈልግም፣ አንተ በእኔ ትዳሬውና በእኔ ህይወት ውስጥ ልትጠላትም አትችልም፣ መብትም የለውም ብሎ ስከራከር ነበር አብርሃም በጤናማ ህይወት በነበረበት ሰዓት። ዛሬ ግን እንዴት ይሄ ልጅ ለምንድን ነው የደፈረው? አንደኛ ከባህሉም እንዳወርከው ማለት ነው እህቱ ጋር ብታወራ ሞር የተሻለ ነው። እኛ ይሄ ነገር ችግር የለብንም፣ እኛ ጠንቅቀን እናውቃለን። ግን ልጁ ጎን ሆኖ የሚጋፈጥ ሰው የለም። ለዛ ነው አዲስ አበባ ነው ያላችሁት? የት ነው ያላችሁት እናንተ? እኔ አዲስ አበባ ነኝ ያለሁት። ውብዬ ቆይ አንድ ሀሳብ ልስጥሽ። ሁላችሁ እንዴት ናችሁ? ሰላም ናችሁ ወይ? በእውነት በጥሞና በጣም እየሰማሁት ነበር እና በቃ በጣም ትክክል ነው ያልከው። ስለ እውነት ማንም ሰው ህጉን አያውቅም፣ በዘፈቀደ ነው የሚያወራው። ወንድምየው ራሱ ህግ ቦታ እንሂድ የዛለት ሲላል ምንም በህግ ቦታ ብንሄድ ምን ብለሽ ልትይ ነው ብሎ ነበር እያለ ያላ። አሁን ችግሩ ቡዜ ስልክ አታነሳን ቶሎ ቶሎ እንድታነሳ ግን ሞር የሚቀርባት ሰው ካለ ይሄን ሰው አገናኟት፣ በጥሞና ያስረዳት። ከዛም በኋላ ልጁ ጸሎትን ወይ እሱ ኢትዮጵያ ውስጥ ስለሆነ ታነሳለች። እኛ ለምሳሌ ውጭ ሀገር ሆነ ለጥያቄ ስለሚደውላት ግን እሱ ኢትዮጵያ ስለሆነ ታነሳለች ለሱ። አዎ በቃ ይደውልላት፣ ደውልላት ወንድሜ፣ አውራት፣ በደንብ አስረዳት። ጸሎቱም ደግሞ አይቋረጥ። ተሳስቶ ወደዛ ቤት ባይሄድ፣ ተሳስቶ ወደ ሩታ ቦታ ላይ ባይሄድ። አሁን በጣም በኒኪኪ ምናምን ያለው ነገር ራሱ እኔን ክሊክ ነው ያደረገኝ። ገባሽ? እጁ ላይ ያለውን ማህተቡንም መስቀሉንም ሰዓቱንም ምናምን ነገር አውልቆ በቃ ወደ ፈጣሪ ሆኖ ያጸልዩለት። በየትኛውም እምነት እግዚአብሔር ሰሚ ነው እና እንደዛ ነው ብዬ የምለው። እና ጥሩ ንግግር ነው የተናገርከው በእውነት እግዚአብሔርን እና አውሩ። በቃ ሚት ላርግ። እናመሰግናለን። በጣም እናመሰግናለን። 03 በኢንቦክስ አውሪና እሱ አሁን እዚህ ሆነሽ በኢንቦክስ ጻፍለት። ቆይ እሱ ከደረሰ ትወጫለሽ። እሱ እዚህ ሆኖ ጻፍለት ለሱ። ሁሉም ሰው አብርሃም ያለበትን ሁኔታ እንደዚህ ነው እየተናገሩ ያሉት። ስለዚህ እነ ቡዜም ዝም ማለት የለባቸውም። ለዚህ ልጅ መድረስ ያለባችሁ እናንተ ናችሁ። ምክንያቱም እኛ ሶሻል ሚዲያ ላይ ነው ያለ ነው እንጂ እናንተ ደግሞ አብርሽን ከኛ በላይ ቀርባችሁ ታውቁታላችሁ። እና ፕሊስ ለዚህ ልጅ ድረሱለት ማለት በቃ እኔ ሌላ ምንም አልልም። ሆነን ለመናገር ሄርሜላ እንደ እንትን ነው እያየች ያለችው ልጅቷ ማለት ነው። በጣም ነው ሄርሜላ የታገሰቻት በጣም ማለት ነው። ሶ ይሄንን ቤተሰብ ነው ለአብርሃም። ምክንያቱም ብዙ ነገር የምታውቁት እርስ በርስ የምትተዋወቁት እናንተ ናቸው። ስለዚህ ለዚህ ልጅ ድረሱ ነው ማለት የምፈልገው ቤተሰቦቼ። እስቲ እንግዲህ እግዚአብሔር መልካም ነገር ያሰማን። ማታ በሰፊው እንገናኛለን። እስከዛ መልካም ጊዜ ይሆንላችሁ።